ይህ ኢትዮጵያ ቴሌቪዥን ነው። እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ ከምሽቱ 1 ሰዓት ሆኗል የካቲት 3 የዕለተ ማክሰኞ የቲቪ ዜና 57 በቀጥታ ወደ እናንተ መሻገሩን ጀምሯል ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆያለሁ አበይት ጉዳዮቻችንን እናስቀድም የብልጽግና ፓርቲ ምክትል ፕሬዝዳንት ተመስገን ጥሩነህ ብልጽግና ፓርቲ ታሪክን ወደ ሀብት ቅርስን ወደ እሴት የሚቀይሩ ታላላቅ ፕሮጀክቶችን ማሳካት የቻለ ፓርቲ መሆኑን ተናገሩ። ፓርቲው በ7ኛ ጠቅላላ ምርጫ የሚመራበትን ማኒፌስቶና የመወዳደሪያ ምልክት የሆነውን የስንዴ ምርት አድርጓል። አፍሪካ በኢትዮጵያ የፓን አፍሪካ ሞተርነት ወደ ላቀ የፖለቲካና ኢኮኖሚ ትስስር እየተሸጋገረች መሆኗ ተመላከተ። በአዲስ አበባ የሚገኙ ሆቴሎች ለአፍሪካ ህብረት ጉባኤ የሚመጡ እንግዶችን ለመቀበል ዝግጅት ማጠናቀቃቸውን አስታወቁ። የተወደዳችሁ ከቲቪ ዜና 57 ጋር አብራችሁን ስለቁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን 7ኛውን ጠቅላላ ምርጫ አሳታፊና በእውቀት ላይ የተመሰረተ ለማድረግ ሀገራዊ ኃላፊነቱን ለመወጣት አስፈላጊውን ዝግጅት አድርጓል። የመራጮችን ግንዛቤ የሚያሳድጉ የምርጫ አስተምህሮ ይዘቶች፣ በምርጫው የሚሳተፉ የፖለቲካ ፓርቲዎች ፕሮግራማቸውን ለሕዝብ የሚያስተዋውቁባቸው የአንድ ለአንድ ውይይቶች እንዲሁም በፖለቲካ ፓርቲዎች መካከል የሚደረጉ የአማራጭ ሐሳብ ማቅረቢያ ክርክሮችን፣ ዜናዎችን ፕሮግራሞችና ዶክመንተሪዎችን በቴሌቪዥን በሬዲዮና በኢቢሲ ዶት ስትሪም አማራጮች ያደርሳል። በቅርቡ ይጠብቁን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን 7ኛውን ጠቅላላ ምርጫ አሳታፊና በእውቀት ላይ የተመሰረተ ለማድረግ ሀገራዊ ኃላፊነቱን ለመወጣት አስፈላጊውን ዝግጅት አድርጓል። የመራጮችን ግንዛቤ የሚያሳድጉ የምርጫ አስተምህሮ ይዘቶች፣ በምርጫው የሚሳተፉ የፖለቲካ ፓርቲዎች ፕሮግራማቸውን ለሕዝብ የሚያስተዋውቁባቸው የአንድ ለአንድ ውይይቶች እንዲሁም በፖለቲካ ፓርቲዎች መካከል የሚደረጉ የአማራጭ ሐሳብ ማቅረቢያ ክርክሮችን፣ ዜናዎችን፣ ፕሮግራሞችና ዶክመንተሪዎችን በቴሌቪዥን በሬዲዮና በኢቢሲ ዶት ስትሪም አማራጮች ያደርሳል። በቅርቡ ይጠብቁን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። ወደ ቀዳሚው ዘገባችን እንሻገር። የብልጽግና ፓርቲ ምክትል ፕሬዝዳንት ተመስገን ጥሩነህ ብልጽግና ፓርቲ ታሪክን ወደ ሀብት ቅርስን ወደ እሴት የሚቀይሩ ታላላቅ ፕሮጀክቶችን ማሳካት የቻለ ፓርቲ መሆኑን ተናገሩ። የብልጽግና ፓርቲ በ7ኛ ጠቅላላ ምርጫ የሚመራበትን ማኒፌስቶና የመወዳደሪያ ምልክቱ የሆነውን የስንዴ ነዶን ይፋ አድርጓል። ብልጽግና ፓርቲ ኢትዮጵያን ከአፍሪካ ትልቋ ስንዴ አምራች ሀገር በማድረግ የምግብ ሉዓላዊነትን በማረጋገጥ ረገድ የሺህ ዘመናት የድህነት ስብራትን የሚጠግን ስራ ማከናወን መቻሉንም ተመስገን ጥሩነህ ተናግረዋል። የብልጽግና ፓርቲ ምክትል ፕሬዝዳንትና የፓርቲው ዋና ጽህፈት ቤት ኃላፊ አቶ አደም ፋራ በበኩላቸው 7ኛው ጠቅላላ ምርጫ ዲሞክራሲ የሚጸናበት እንዲሁም የኢትዮጵያ ሁለንተናዊ አሸናፊነት የሚረጋገጥበት እንደሚሆን ተናግረዋል። በሚቀጥሉት 5 ዓመታት ጠንካራ ሀገር መንግስት ለመገንባትና ለዘመናት የቆዩ ችግሮችን ለመፍታት ብልጽግና ፓርቲ ይሰራል ያሉት አደም ፋራ ገለልተኛ ተቋማትን መገንባት፣ ችግሮችን መፍታት እንዲሁም እድሎችንና ተጠቃሚነትን ማስፋት የፓርቲው ቀጣይ ትኩረት አቅጣጫዎች መሆናቸው አመላክተዋል። ብልጽግና ፓርቲ በ7ኛው ጠቅላላ ምርጫ የሚወዳደርበትን የምርጫ ማኒፌስቶና የመወዳደሪያ ምልክት የሆነውን የስንዴ ነዶ የፓርቲው ከፍተኛ አመራሮች በተገኙበት ይፋ በማድረግ የምርጫ ቅስቀሳ ስራውን መጀመሩን አስታውቋል።
ከአፍሪካ ህብረት ጉባኤ ጋር ወደ ተገናኙ ዘገባዎች ልምራችሁ። የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች በ48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ ለመሳተፍ አዲስ አበባ እየገቡ ነው። የሶማሊያ የውጭ ጉዳይ ሚኒስትር አብዲ ሰላም አብዲ አሊና የሞሪታኒያ የውጭ ጉዳይ ሚኒስትር መሐመድ ሳሌም ዛሬ ጠዋት አዲስ አበባ ገብተዋል። የሴራሊዮን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ቲሞቲ ሙሳ ካባና የሳሃራዊ አረብ ዲሞክራቲክ ሪፐብሊክ የውጭ ጉዳይ ሚኒስትር መሐመድ እስላም አዲስ አበባ መጥተዋል። ሚኒስትሮቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ከፍተኛ የስራ ኃላፊዎች አቀባበል አድርገውላቸዋል። የሞሪሸስ የውጭ ጉዳይ ዓለም አቀፍ ትብብርና ዓለም አቀፍ ንግድ ሚኒስትር ዳናንጃይ ራምፎልና የኡጋንዳ የውጭ ጉዳይ ሚኒስትር ሄንሪ ኦሪየም ኦኬሎ አዲስ አበባ ገብተዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም በተመሳሳይ የሰላም ሚኒስትር ዴኤታ ከረዲን ተዘራና የውጭ ጉዳይ ሚኒስትር ከፍተኛ የስራ ኃላፊዎች አቀባበል አድርገውላቸዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7ና 8 ቀን 2018 የሚካሄድ ሲሆን ከጉባኤው አስቀድሞ የካቲት 4ና 5 ቀን የስራ አስፈጻሚ ምክር ቤት 48ኛው መደበኛ ስብሰባ ይካሄዳል። ዘገባው የሪፖርተራችን ባዬ ሙላት ነው። በሌላኛው ዘገባችን ለ39ኛው የአፍሪካ ህብረት መደበኛ ስብሰባና ለ42ኛው የአፍሪካ ጣሊያን ጉባኤ ተሳታፊዎች ለመቀበል ዝግጅት መጠናቀቁን የውጭ ጉዳይ ሚኒስቴር አስታወቀ። አዲስ አበባ ተሳታፊዎችን ለመቀበል የምታደርገውን ዝግጅት አጠናቃ እንግዶችን መቀበል መጀመሯን የሚያበስር ፕሮግራምም ተካሂዷል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ እንግዶችን ተቀብሎ ለማስተናገድ በቂ ዝግጅት መደረጉንም ተናግረዋል። ከተማ ውስጥ የተሰሩት አዳዲስ የልማት መስመሮች ለእንግዶቹ ክፍት በመሆን ሀገራችን የእንግዳ አቀባበል ባህሏንም እያሳየች ነው። በከተማ ውስጥ የተከናወኑትንም የልማት ስራዎችንም በዚሁ አጋጣሚ እያሳየን ነው ያለነው። እንግዲህ ዘንድሮ የአፍሪካ ህብረት ከሌላው ጊዜ ለየት የሚያደርገው የአፍሪካ ጣሊያን ሁለተኛ ጉባኤ የሚካሄድበት መድረክ ነው። አጠቃላይ ዝግጅቱ በተሟላ በጸጥታም በሎጂስቲክም በአቀባበልም የተሟላና የተቀናጀ አቀባበል ለማድረግ ዝግጅት አድርገናል እና እንግዶቻችን መቀበል ጀምረናል። ከ39ኛው የአፍሪካ ህብረት መደበኛ ስብሰባ ቀደም ብሎ ለሚደረገው የ48ኛው የአፍሪካ ህብረት መደበኛ የስራ አስፈጻሚዎች ስብሰባ የሚሳተፉ የውጭ ጉዳይ ሚኒስትሮች ከትናንትናው ዕለት ጀምሮ መግባት ጀምረዋል። እንደ ባዬ ሙላት ዘገባ የአፍሪካ ህብረት መደበኛ ስብሰባንና የሁለተኛው የአፍሪካ ጣሊያን ጉባኤ ለመሳተፍ የተባበሩት መንግስታት ድርጅት ስራ ኃላፊዎችን ጨምሮ ከ20 ሺህ በላይ ተሳታፊዎች ይገባሉ ተብሎ እንደሚጠበቅ አምባሳደር ብርሃኑ ጸጋዬ ተናግረዋል። በመሪዎች ደረጃ እስካሁን ድረስ ወደ 39 የሚሆኑ ኮንፊርም አድርጎናል። ከዛም ሌሎች የተባበሩት መንግስታት ድርጅት ዋና ጸሐፊና ምክትል ዋና ጸሐፊን ጨምሮ የፓለስቲን፣ የጣሊያን፣ የኖርዌይ የመሳሰሉት መሪዎችና ሚኒስትሮች የሚገኙበት መድረክ ነው። እንደ አጠቃላይ እስከ 20 ሺህ ሰው በዚህ መድረክ ይታደማል ተብሎ ይገመታል። ቀጥለናል። በአዲስ አበባ የሚገኙ ሆቴሎች ለአፍሪካ ህብረት ጉባኤ የሚመጡ እንግዶችን ለመቀበል ዝግጅት ማጠናቀቃቸውን አስታውቀዋል። ሆቴሎቹ የኢትዮጵያን ባህል የሚያንጸባርቁና አፍሪካዊነትን የሚገልጹ አገልግሎቶችን ለማቅረብም ዝግጅት ማድረጋቸውን ገልጸዋል። ብሩክታይት አስራት አዲስ አበባ ከወትሮ በተለየ ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ተዘጋጅታለች። የጉባኤው ተሳታፊዎች የኢትዮጵያን ባህልና እሴት የሚመለከቱበት ብሎም የከተማዋን ለውጥ በጉልህ የሚያሳዩ የተከናወኑ የልማት ስራዎች በግልጽ አመላካች ናቸው። ከከተማዋ ዝግጅት ባሻገር ታዲያ ሆቴሎችም እንግዶችን ተቀብሎ ለማስተናገድ ተሰናድተው አጠናቀዋል። ሆቴሎች ለእንግዶች የኢትዮጵያ ባህላዊ ምግቦችን ከማስተዋወቅ ጀምሮ ለሚሰጧቸው አገልግሎቶች ጥሩ የሚባል ዝግጅት ማድረጋቸውን ተናግረዋል። የሀገርን ኢሜጅ ከማስተካከል አንጻርና ኢትዮጵያ የእውነትም እንግዳ ተቀባይ መሆኗን ለማረጋገጥ የሚደረግ ስለሆነ ፕራይሱን ዲስካውንት አድርገናል። እንዲሁም ከዌልካሚንግ ጀምሮ እነሱን ለመቀበል ያዘጋጀናቸው ፕሮግራሞች ይኖራሉ። አፍሪካ ህብረት ምስረታ ጋር የተገናኙ 9 ትልልቅ አዳራሾች አሉን። ከ25 ሰው እስከ 1000 ሰው መያዝ አኮሞዴት ማድረግ የሚችሉ እነሱንም ደግሞ የአፍሪካ ህብረትን በመሰረቱ ሰዎች ስም ነው የሰየምነው። የመጀመሪያው የኩሪፍቱ አፍሪካን ቪሌጅ እና የአፍሪካ ህብረት ግንኙነት ይሆናል ብለን እናስባለን። አንድ አመትም ስለሆነው ገና ከጀመርን ማለት ነው ስለሚሆነው እንደ አጠቃላይ ግን በጣም ሰፊ ዝግጅቶች አድርገናል። የመጀመሪያው ከምግብና ከመጠጥ ጋር ተገናኝቶ ሁሉንም የአፍሪካ ምግቦች
የሚያዘጋጁ ሰዎችን ባለሙያዎች በርና ልጆቻችን በዛ ልክ ሰልጥነዋል። ከኤርፖርት እንዲሁም ከአፍሪካ ህብረት ወይም ደግሞ ከዚህ ወደ አፍሪካ ህብረት የሚወስዱን ሸትል ባሶች አዘጋጅተናል እንደ ዝግጅት ማለት ነው። ከዛ በተጨማሪ ጎን ለጎን የሚደረጉ ከአፍሪካ ህብረት መሪዎች ጉባኤ ጎን ለጎን ሊደረጉ የሚችሉ ሚቲንጎች ካሉ ለነሱም የሚሆኑ ቪዲዮዎችን የማዘጋጀት ስራዎችን ሰራ ቆይተናል። ለአፍሪካ ህብረት ጉባኤ የሚመጡ እንግዶችን ለማስተናገድ በሆቴሎች ላይ ምንም አይነት የዋጋ ጭማሪ እንዳይኖር በቂ ዝግጅት ተደርጓል ያሉት ደግሞ የአዲስ አበባ ሆቴል ባለንብረቶች ማህበር ፕሬዝዳንት አስቴር ሰለሞን ሲሆኑ ለጉባኤው የሚመጡ እንግዶች በሚያገኙት አገልግሎቶች ተደስተው ተመልሰው እንዲመጡ ማድረግ ይገባል ይላሉ። በ39ኛ የአፍሪካ ጉባኤ ላይ ለሚመጡት እንግዶች ሆቴሎች የሚችሉትን ያህል ተዘጋጅተዋል። የብዙ ህዝቦች ማዕከል መሆኗን አዲስ አበባ ሀገራችን ውስጥ ብዙ ብሔር ብሔረሰቦች መኖራቸውን የሚያሳዩ ከጊዜ ወደ ጊዜ በየሆቴሎቹ እየተለመዱ የመጡ ነገሮች ናቸው። ይሄኛውን ጉባኤ ምናልባት በጣም የተለየ የሚያደርገው ቀደም ሲል የዛሬ 2 ዓመት ምናምን ጀምሮ አዲስ አበባ ላይ ብዙ ስራዎች እየተሰሩ ነው። አሁን ግን አብዛኛው ተጠናቆ ሰው ማንኛውም ጎብኚ በእግሩ ሄዶ በአይኑ አይቶ የሚደሰትባቸው ግንዛቤ የሚወስድባቸው ናቸውና ሆቴሎችም ይሄንኑ መረጃ በመስጠት ከሌሎች ቱር ኦፐሬተሮች ጋር በመቀናጀት ምናልባት ከስብሰባ ጊዜያቸው ትንሽ አራዝመው እንዲቆዩ ለሆቴሎችም ጥሩ ነው፣ ለሀገራችንም ለገቢው ለሁሉም ጥሩ ነው። ማህበራችን የሚመጡት እንግዶች አቅማቸውን የሚያገኙትን አገልግሎት የመጠነ ዋጋ እንዲያቀርቡ ለሆቴሎችም ይሄንኑ እንነግራለን። እኛም የምንፈልገው ይሄንን ነው። እንግዶቹም ነገ ተመልሰው የሚመጡበትን አይነትና ለከፈሉት ዋጋ ደግሞ የሚመጣጠን አገልግሎት እንዲሰጡ በየጊዜው በመናደርገው ምክክርም የምናደርገው ነገርና ሆቴሎቹም ይሄን ከግንዛቤ አስገብተው ያልተጋነነ ዋጋ እና አገልግሎት ጥሩ አገልግሎት ይሰጣሉ ብዬ አስባለሁ። የአፍሪካ ህብረት የመሪዎች ጉባኤ ለሆቴል ኢንዱስትሪው ከሚያበረክተው አስተዋጽኦ ባሻገር የሀገርን ገጽታ ለመገንባትና የውጭ ምንዛሬ ለማስገኘት ትልቅ ድርሻ አለው። ሀገሪቷን በጥሩ እንግዳ ተቀባይነት ያስተዋውቅልናል። ለሌሎች ዓለሞችን ድጋሚ እንዲመጡ የሚያስተዋውቅልን ጊዜ ነው ብዬ አስባለሁ። የውጭ ሀገር ከረንሲን ኢትዮጵያ ልታገኝ የምትችልበትን ነገር እናመቻቻለን። እኛ እንደ ቢዝነስ ብዙ ኢንካሞች ኤክስፔክት እናደርጋለን ከነዚህ አይነት ስራዎችና ዘርፈ ብዙ ነው። ሰንሰለቱ ረጅም ነው ለሆቴል አገልግሎት ወይም ለቱሪዝም በአጠቃላይ። የዘንድሮ 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7ና 8 ቀን 2018 ዓ.ም ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ በህብረቱ ዋና መቀመጫ አዲስ አበባ ይካሄዳል። ቀጥለናል። አዲስ አበባ እንግዶችን እየተቀበለች ነው። በከተማዋ የተከናወኑ የወንዝ ዳርቻ ልማት ፕሮጀክቶች ደግሞ አዲስ አበባ የአፍሪካ የብልጽግና ተምሳሌት መሆኗን በጉልህ የሚያሳዩ ናቸው። እነዚህ የወንዝ ዳርቻ ልማት ፕሮጀክቶች አፍሪካውያን በራስ አቅም መስራት እንደሚችሉ ያሳያሉ። ሪፖርተራችን ወይንሸት ደጀኔ ጊዮን አካባቢ በሚገኙ የወንዝ ዳርቻ ልማት ቅኝት አድርጋለች። አፍሪካ 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 ሰላም እንዴት ነሽ? ደህና ነሽ? አለን። የጎበኞች ነገሮችና ራስሽን አስተዋውቂኝ። ከየት ነው የመጣሽ? ከየት አካባቢ ከሚለው እንጀምር። ከአሜሪካን ሀገር ነው የመጣሁት። ከመጣሁኝ 2 ዓመት ሆኖኛል። በጣም የሚያምር ነገሮችን ነው እያየሁኝ ያለሁት። በጣም ደስ ይላል። ምን ተመለከትሽ እስቲ? በጣም አሁን ተለውጧል። በጣም ደስ የሚል ነው። ሁሉም አካባቢ ጽድት ብሏል። እንደ ድሮ አይደለም። በጣም አልጠበቅኩትም። ይሄንን ውሃም ዘገም ያለው ባለመስታወቱን ድልድይ በጣም ደስ የሚል ነገር ነው ያጋጠመኝ። ድሮ ስታቂው እንዴት ነበረ? ድሮ ሳቀው በጣም ጫካ ምንም ነገር የሌለው እንደዚህ ያልተሰራ በጣም አሁን ግን በጣም ውበት አለው። በጣም ቆንጆ ሁኔታ ብዙ ፓርኮች ተሰርተው ሰው ሲዝናና መዝናኛ ቦታዎች ብዙ ቦታዎች ሲከፈቱ ደግሞ ለኛም በጣም ደስ የሚል እድል ነው። ስለዚህ ከዚህ በኋላ የቆየሽ አትመጪም? ቶሎ ቶሎ? አረ በጣም በየአመቱ ነው እዚህ የምመጣ። እንግዲህ በርቱ እንላለን። እናመሰግናለን። መልካም ቆይታ ይሆናል። እሺ እናቴ እዚህ ጥልኝ አመሰግናለሁ። አፍሪካ አፍሪካ ሀገራችን
በየዓመቱ በዚህ ወቅት አዲስ አበባ ጎዳናዎች በሳይረን ድምጽና በደመቁ ባንዲራዎች ይሞላሉ። የአህጉሪቱ መሪዎች ለአፍሪካ ወሳኝ የቤት ስራዎችን ለመወያየት ወደ መዲናው ይተማሉ። ይሁን እንጂ ዘንድሮ እንግዶቿን እየተቀበለች ያለችውን አዲስ አበባ እንደ ስሟ በሚመጥናት መልኩ እንዲሁም ደግሞ ለአፍሪካ የብልጽግና ተምሳሌት እንድትሆን አዲስ ገጽታን ተላብሳለች። የአፍሪካ መሪዎች በህብረቱ አዳራሽ ስለ አጀንዳ 63 እና ስለ አህጉራዊ ትስስር ሲመክሩ ከአዳራሽ ውጭ ያለው የአዲስ አበባ ገጽታ የእነዚህ ውሳኔዎች ህያው ምስክር ሆኗል። ቀደም ሲል የቆሻሻ መጣያና የብክለት ምንጭ የነበሩት 76ቱ የአዲስ አበባ ወንዞች ዛሬ ለመሪዎቹና ለልዑካኖቻቸው ማረፊያና መዝናኛ ወደ ሆኑ ውብ ፓርኮች ተቀይሯል። አፍሪካ አፍሪካ ሀገራችን ህብረቱ አረንጓዴ አፍሪካን የመፍጠር ራዕይ ሰንቆ እንደሚንቀሳቀስም ይታወቃል። ኢትዮጵያም ይህን አህጉራዊ ፖሊሲ በመሬት ላይ በማውረድ ረገድ በወንዝ ዳርቻ ልማቷ ትልቅ ትምህርት እየሰጠችም ትገኛለች። አፍሪካ አፍሪካ ሀገራችን My name is Adna Kidandi. I came from Kenya. አድና ኪዳንዲ ይባላለሁ። የመጣሁት ከኬንያ ነው። አዲስ አበባ ስገባ የመጀመሪያ የገረመኝ የጎዳናዎቿ ጽዳትና በየቦታው የተቀመጡት የቆሻሻ መጣያዎች ናቸው። ከጀርባ የምታዩት ቦታ ቀደም ሲል ወንዝ እንደነበር ሰምቻለሁ። ዛሬ ግን ወደ ውብ የውሃ ምንጭ ተቀይሯል። ይህ ለሌሎች የአፍሪካ ከተሞች ትልቅ ትምህርት ነው። እንደ አህጉር አንድ ላይ ከቆምንና እንዲህ አይነት ንጹህ አካባቢዎችን ከፈጠርን የዓለም ሙቀት መጨመር መከላከል ብቻ ሳይሆን በመሰረተ ልማትና በትራንስፖርትም ትልቅ ለውጥ ማምጣት እንችላለን። ይህ የወንዝ ዳርቻ ልማት ኢትዮጵያ ለአፍሪካ ህብረት እድገት ያላትን ዝግጁነት የሚያሳይ ደማቅ ምሳሌ ይመስለኛል። በአንድነት ከተጓዝን የማንወጣው ተራራ አይኖርም። በውጭ አልሚዎች ለ5 ዓመታት ሳይሳካ የቆየ ፕሮጀክት ግን በሀገር በቀል ባለሙያዎች ቁርጠኝነት በአንድ ዓመት ውስጥ ብቻ 47 ኪሎ ሜትር ሊሸፍን ተችሏል ማለት ነው። ለአፍሪካ መሪዎች አህጉራዊ ችግሮችን በራስ አቅም መፍታት ይቻላል የሚል ጠንካራ መልእክትን ይህ የወንዝ ዳርቻ ልማት ፕሮጀክት አስተላልፏል። መሪዎቹ በጉባኤያቸው መካከልም እንደ ወዳጅነት፣ እንጦጦ፣ ፒኮክ ባሉ ፓርኮች የሚያደርጉት ጉብኝት አዲስ አበባ ለዲፕሎማሲያዊ ስራዎች ብቻ ሳይሆን ለቱሪስትም ምቹ መሆኗን አረጋግጦላቸዋል ማለት ነው። የአፍሪካ ህብረት ኮሚሽን ሊቀመንበርና መሪዎቹ ወደ አዲስ አበባ ሲመጡ አሁን የሚመለከቱት በግድቦች፣ በሰው ሰራሽ ሐይቆችና በውሃ ማጣሪያዎች የዳበረ ዘመናዊ ከተማ ልማትን ይጎበኛሉ ማለት ነው። ይህ ልማት አዲስ አበባን እንደ ኒውዮርክና ጄኔቫ ሁሉ ዓለም አቀፍ ደረጃን የጠበቀች ሳቢ ከተማም አድርጓታል ማለት እንችላለን። የዘንድሮ የአፍሪካ መሪዎች ጉባኤ ከአዳራሽ ውይይቶች ባለፈ በወንዝ ዳርቻ ልማቶች በታጀበ ውብ ከተማ ውስጥ መካሄዱ ልዩ ትርጉም አለው። ኢትዮጵያ በወንዞች ዳርቻ ላይ የገነባችው ስኬት ለአፍሪካ መሪዎች ብልጽግና ተስፋን የሚሰጥ የምንፈልጋት አፍሪካ ሩቅ እንዳልሆነች የሚያሳይ የአህጉራዊ ኩራት ማሳያ ሆኗል። በአዲስ አበባ የምሽቱ ውበቱን ወይንሸት አስቃኝተናለች። እንቀጥላለን። የተወደዳችሁ ትናንት በድንበር የታጠረችውና በመሰረተ ልማት እጥረት ተራርቃ የነበረችው አፍሪካ ዛሬ በኢትዮጵያ የፓን አፍሪካ ሞተርነት ወደ ላቀ የፖለቲካና ኢኮኖሚ ትስስር እየተሸጋገረች ነው። የተሞክሮ ኢትዮጵያ ለአህጉራዊ አንድነት ያላትን የማይናወጥ ቁርጠኝነት የሚያሳይ ተጨባጭ ማስረጃም ተደርጎ ይወሰዳል። ፋሲካ እያለው አንድ አህጉር፣ አንድ ህብረት፣ አንድ ድምጽ። ይህ የአፍሪካ ህብረት መሪዎች ትልቅ ህልም ነበር። ትላንት በድንበር የታጠረችና በመሰረተ ልማት እጥረት የተራራቀችው አፍሪካ ዛሬ በአዲስ መንፈስ ወደ ትስስር እየተጓዘች ትገኛለች። በተለይም የፓን አፍሪካዊነት መነሻ የሆነችው ኢትዮጵያ አህጉሪቱን በአየር በየብስና በኤሌክትሪክ ኃይል በማስተሳሰር ረገድም የጀርባ አጥንት ሆና ዘመናትን ዘልቃለች። ትናንትና ዛሬ የአህጉሪቱ ትስስር ለውጥ ውስጥ ምን እንመለከታለን? ባለፉት 10 ዓመታት አፍሪካ የንግድ ልውውጥ የምታደርገው ከራሷ ይልቅ ከባህር ማዶ ሀገራት ጋር ነበር። ቅርብ ለቅርብ የሚተያዩ ጎረቤት ሀገራትም ለመገናኘት በአውሮፓ በኩል መብረር የግድ ይላቸው የነበረበት ወቅት ሩቅ አይደለም። ትናንት የተበታተነ ገበያ፣ ከፍተኛ የንግድ ታሪፍና ያልተቆራኙ የመሰረተ ልማት አውታሮች ዛሬ በአፍሪካ ነፃ የንግድ ቀጠና አማካኝነት በዓለም ትልቁን ነፃ ገበያ ለመፍጠር ተችሏል። ድንበሮች እየተዘነጉ የዲጂታልና የፊስካል ትስስር ይበልጥ ቅርብ የሆነ አዲስ ምዕራፍ እየተከፈተ ነው። በዚህ ሁሉ ውስጥ
ኢትዮጵያ ለአፍሪካ ህብረት መርሆች ስኬት ዝም ብላ ድምጽ የምትሰጥ ሀገር ብቻ ሳትሆን በተግባር የምታስተሳስር ገመድ፣ በተግባር የምትገለጥ ሞተር ሆና ቀጥላለች። የአፍሪካ ሰማይ ኩራት የሆነው የኢትዮጵያ አየር መንገድ አህጉሪቱን ከቀረው ዓለም ጋር በማገናኘት ቁልፍ ሚና እየተጫወተ ይገኛል። ዛሬ ከአዲስ አበባ ተነስተው ከ60 በላይ የአፍሪካ ሀገራትን ማገናኘት መቻሉ ኢትዮጵያን የአህጉሪቱ የትራንስፖርት ማዕከል አድርጓታል። ኢትዮጵያ አፍሪካን በኢነርጂ በማስተሳሰሩም ቢሆን እንደ ታላቁ ህዳሴ ግድብ ያሉ አቅሞቿን ተጠቅማ አፍሪካን በኤሌክትሪክ ኃይል እያገናኘችም ትገኛለች። ዛሬ የአፍሪካ ትስስር አሁን ካለበት ደረጃ አልፎ ወደ አንድ የጋራ ፓስፖርትና ወደ ተቀናጀ የኢኮኖሚ ማህበረሰብ ለመሸጋገር ጉዞውን ቀጥሏል። በዚህ ጉዞ ውስጥ ኢትዮጵያ የአፍሪካዊ ማማነቷን በዘመናዊ የልማት ስራዎቿ እያረጋገጠችም ትገኛለች። ይህ ነው እንግዲህ አፍሪካ ኢትዮጵያን ድልድይ አርጋ እየተሳሰረች ነው የሚለውን ሐሳብ እርግጥ የሚያደርገው። ጭቆናን ቀንበር ያልተሸከመች ለአፍሪካውያን ነጻነት የይቻላልን ተስፋ ያሳየች የባርነት ሰንሰለታቸውን የበጠሰች የአፍሪካ አንድነት ድርጅት ሲቋቋም በራሷ ፊደል ሁሉን የሚያግባባ የህብረቱን መተዳደሪያ ሰነድ የቀመረች የአፍሪካ አንድነት ድርጅት የመጀመሪያው ቢሮ ሥራ እንዲጀምር እንካችሁ ያለች ሁሉ በአንደበታቸው እናትነቷን የሚመሰክሩላት ከማደራጀት እስከ አንድነት ለአፍሪካ ኢትዮጵያ። ኢቲቪ ዜና 57 ላይ ናችሁ። ከለውጥ በኋላ በተከናወኑ ተግባራት የምርጫ ምህዳሩ መሻሻል ማሳየቱን የፖለቲካ ተንታኙ ዋሲሁን ታዬ ገለጹ። ሰባተኛው ጠቅላላ ምርጫ የበለጠ ውጤታማ እንዲሆን ከህዝብም ሆነ ከመንግስት ሰፊ ስራ እንደሚጠበቅ ተጠቅሷል። ሳምሶን በላይ በኢትዮጵያ እየተደረጉ የነበሩ ጠቅላላ ምርጫዎች ዜጎች የፖለቲካ ስርዓትን እንዲለማመዱ ጉልህ ሚና እንደነበረው የፖለቲካ ተንታኙ ውብሸት ታዬ ገልጸዋል። ይሁንና ከዚህ ቀደም የነበሩት የምርጫ ሂደቶች በርካታ ችግሮች የነበሩባቸው መሆኑንም የፖለቲካ ተንታኙ አስታውቀዋል። ከለውጡ በኋላ በተከናወኑ የምርጫ የህግ ማሻሻያዎችና ሌሎች ጉዳዮች ከዚህ ቀደም ከነበሩት ጊዜያት የተሻለ ሁኔታ እንዳለም የፖለቲካ ተንታኙ ውብሸት ታዬ ጠቅሰዋል። ዋናው ነገር በህግ ነው ስለ ህግ ነው መናገር መቻል ያለብን። በህግ ማዕቀፍ ውስጥ ተሆኖ ነው ይሄ ነገር የሚሆነውና አንደኛ ከዚህ ቀደም ሲል የነበረው የምርጫ ህጉ ነበር እስከማስታውሰው ድረስ 2011 ላይ የተሻሻለው ማለት ነው። ጥሩ በሚባል ሁኔታ እስከምረዳው መልካም በሚባል ሁኔታ እንደተወሰደ ተሳትፎ ነበር። እንትኑን የምገምገም እኛ እንኳን ሚዲያ አካባቢ ያለው ነገር ነው። ግን ምርጫው ላይም የምርጫ ህጉ ሲወጣ ጥሩ ነው። አንዱ ያ ነው። ሌላው ዓለም አቀፋዊ ሁኔታውም በጣም ጥሩ ነው። ተደራሽነቱም በጣም ጥሩ ነው። ዛሬ እዚህ ቁጭ ብለህ የትም ቦታ መድረስ ይቻላል። ሐሳብን በተለያዩ ማህበራዊ የሚዲያ ፕላትፎርሞች ሐሳብን መሸጥ የሚቻልበት ጊዜ ነው እና ይሄንን እድል አለመጠቀም በጣም ከባድ ነው። ከታወቀበት 3 መስመር ጽፈህ ብዙ ለውጥ ማምጣት የሚቻልበት ፖዚቲቭሊ ማለት ነው። ዝም ብሎ ለማጥፋትና ሌላ ነገር አይደለም እና ይሄ በጣም ትልቅ እድል ነው። ይሄንን የዘመን በረከት አለመጠቀም በጣም አስቸጋሪ ነገር ነው ብዬ ነው የማስበው። ምርጫ ሲደርስ የፖለቲካ ፓርቲዎች የሚያደርጉት እንቅስቃሴ ህብረተሰቡ ፓርቲዎቹ ያላቸውን አቋምና አቅም ለማወቅ እንቅፋት በመሆኑ ቀደም ብሎ ስራቸውን ማከናወን ላይ በትኩረት ሊሰሩ እንደሚገባም የፖለቲካ ተንታኙ ገልጿል። ሰርገኛ መጣ በርበሬ ቀንጥሶ አይነት ነገር ደግሞ እመለከታለሁ። መጨረሻው አካባቢ ላይ መጨረሻዎቹ 6 ወር 1 ዓመት አካባቢ ላይ እንደውም አንዳንድ የፖለቲካ ፓርቲዎች በኪሳቸው ሰርቲፊኬታቸውን ይዘው የሚዞሩ የሚሏቸው አይነት እንደው ላሟ ልትወልድ ደረሰች የሚባልበት ሁኔታ አለ። ምርጫ ከዛ በጣም ያለፈ ነገር ነው። እኛ የፖለቲካ ፓርቲዎችን የምንመርጣቸው ህዝቡን እንዲያገለግሉ ነው እንጂ የስራ እድል አይደለም እየተከፈተላቸው ያለው። የህዝቡን መሰረታዊ ችግሮች ተረድተው አጥንተው የፖለቲካ ሁኔታው ሀገራዊ ጉዳዮችን፣ ቀጠናዊ ጉዳዮችን፣ ዓለም አቀፋዊ ጉዳዮች ምን ይመስላል የሚለው ነገር በደንብ ጊዜ ተወስዶ አስልተው ሊሄዱበት የሚገባ ነገር ነው መሆን መቻል ያለበት። በተቻለ መጠን ደግሞ የአመጽ እንቅስቃሴዎች የሚባሉ እነዚህ አፍራሽ የሆኑ ነገሮች ላይ ሲሳተፉ የቆዩ እና ሲያበረታቱ የቆዩ አንዳንድ ፓርቲዎች አሁን
ያንን ባደረጉበት ሁኔታ ዲሞክራሲያዊና ሰላማዊ ምርጫ ውድድር ላይ እዛ ሜዳ ላይ መቅረብ ሊቸግራቸው ይችላል። አሁንም ህዝብ በምርጫ ላይ ያለው እምነት የበለጠ እንዲያጎለብት በርካታ ስራዎች እንደሚጠበቁ አስታውቀዋል። ገና ያልተሻገርናቸው ነገሮች አሉ። በነገራችን ላይ ፖለቲካን ከኤሌክትሪክ ጋር ማያያዝ፣ ምርጫ በመጣ ቁጥር የታለፈበት የእስር ሁኔታ የጠፋባቸው አጋጣሚዎች ነበሩ። ብዙ አእምሯችን ውስጥ ብዙ ነገሮች አሉና ያ ነገር እንደማይደገም ማሳየት መቻል ያስፈልጋል። ነፃ መሆኑን ማሳየት መቻል ያስፈልጋል። እርግጠኛ መሆን መቻል ያስፈልጋል። መደላደሉን ማመቻቸትም እንደዚሁ በጣም ያስፈልጋል። ፓርቲዎችም በህዝብ የተሰጠውን ድምጽ ማክበር እንደሚገባቸው የፖለቲካ ተንታኙ ውብሸት ታዬ ጠቅሰዋል።